መጽሐፍ ቅዱስ በኤፌሶ ምዕራፍ 1 ቁጥር 3 ላይ ሲናገር በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ይላል። የሚባርከን ሳይሆን የባረከን። ብራዘር you are blessed, sister you are blessed, yes I am blessed, hallelujah. Praise God. ንጉስና ካህን አደረገን። አሜን አደረገን። አሜን ጸባያችንን አይቶ ያደርገናል ሳይሆን ሃሌሉያ። ዛሬ እሱን ነው የምናየው። ፕሬዝ ጋድ። ለምን እንዳደረገን አሳያቸው። ለምን እንደሆነ ታውቃላችሁ? ወደደኝ። ከወደደኝ ማን መጠየቅ ይችላል? ክብር ለኢየሱስ ይሁን። ዮሐንስ ወንጌል ምዕራፍ 3 እንሄዳለን። ዮሐንስ ወንጌል ምዕራፍ 3 ባለፈው ሳምንት የጀመርነው እየገነባናቸው ያሉ እውነቶች አሉ። እሱ ምንድነው? እየተማርን ያለንበት ርዕስ የእግዚአብሔርን ፍቅር መረዳት ወይም ደግሞ እግዚአብሔር ይወድሃል በሚል ርዕስ ነው እየተማርን ያለነው። ክብር ለኢየሱስ ይሁን። አሜን። እግዚአብሔር ይወደኛል። ሃሌሉያ። እግዚአብሔር ስለሚወደኝ ኢንጆይ ያደርጋለሁ። ሃሌሉያ። ፕሬዝ ጋድ። አሜን። ነገሮች ሁሉ ለምን ሆኑ ሲባል አንድ ምስጢር ነው የምናገረው። ስለምጸልይ አለ። if you say that you don't know እግዚአብሔር ያደረገው ነገር። you see መጽሐፍ ቅዱስ ሲናገር ለምን ወደድ ነው ሲባል እርሱ አስቀድሞ ወዶናል። ለምን እንደሆነ ታውቃለህ? እኛ ጸላዮች ስለሆነን ነው፣ መንፈሳውያን ስለሆነን ወደድ ነው አለ። ለምን? እሱ አስቀድሞ ወዶናል። ክብር ለኢየሱስ ይሁን። ስለዚህ አያችሁት፣ የእግዚአብሔር ፍቅር ሰው ሲገባው ህይወቱ ይቀየራል። እግዚአብሔር እንደምንወደው አላልኩም። ርዕሴ ነግሬያችኋለሁ። እግዚአብሔር እኛን እንደሚወደን። ብዙ ጊዜ ቤተክርስቲያን የምትሰብከው ተገላቢጦሹን ነው። ማለት እግዚአብሔርን መውደድ አለብን። ወገኖቼ እግዚአብሔርን ስላልወደድ ነው ነገሩ ያልተሰራው። ሪቫይቫል ያልመጣው እግዚአብሔርን ስላልወደድከው ነው ይላል። ሰውየው ለመውደድ እኮ ችግር የሆነበት መወደዱ አልገባው። አየህ፣ ያኛውን ፓርት ከመስበክ በፊት እግዚአብሔር ያደረገለት መንገር አለበት። ከዛ ቀላል ነው። በጣም የሚወዳችሁን ሰው እስቲ ለመውደድ የምትቸገሩ nobody is in this house። በጣም ደስ የሚሰኝባችሁ ሁልጊዜ የእናንተን መልካምነት የሚፈልግ ሰው ከሱ ጋር መሆንስ ምን ያህሎቻችሁ ትወዳላችሁ? everybody 24 ሰዓት ብትሆን አይሰለችም ከሱ። ለምን? ስለሚወድ። እሺ እግዚአብሔርን ለመውደድ አስቀድሞ እንደወደደ ሊገባ ይገባል። ዮሐንስ ወንጌል ምዕራፍ 3ን ስናይ ከፈሪሳውያን ወገን የሆነ የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ወደ ኢየሱስ የመጣበት ሰዓት ነው። ይሄ ዮሐንስ ወንጌል ላይ የትኞቹም ሶስቱም ወንጌላቶች ላይ ይሄን ፓርት አታገኙት። ከወንጌል መጽሐፍቶች ውስጥ የዮሐንስ ወንጌል ለየት ይላል። ለምን ሲባል ዮሐንስ አይታችሁት ከሆነ የትም ቦታ ላይ ብዙ ሲናገር አታዩ። አይታችሁታል? ጴጥሮስ አንደኛ እንከዳ አለ ምናምን ዛሬ ሁሉ ስም ትከጂኛለሽ ማኔ ወንዱ ዛሬ እኔ አብሬ ነው በቃ ሄጃለሁ ሞቻለሁ። ዮሐንስስ ምንም አላለ። መጨረሻ ሰዓት ላይ ትዝላችኋል መስቀሉ ስር የተገኘው ዮሐንስ። ለምን? because ዮሐንስ እንዴት ከኢየሱስ ጋር የነበረውን አታችመንት ደረቱ ላይ ለጠፍ ብሎ አያችሁት? እሱ ፍቅሩ ላይ መተኛት ነው የለመደው። ጴጥሮስ ደግሞ በጉልበቱ ነው የሚያምነው። ቶልዬ እንዲያርጎል ኖ በእግዚአብሔር ፍቅር ላይ ዲፔንድ ማድረግ እንማር። አሜን። እስኪ እንየው ይሄንን ክፍል። ዮሐንስ እንግዲህ ማቴዎስ የት ሄዶ እንደሆነ ባናቅም፣ ማርቆስም የት ሄዶ እንደሆነ ባናቅም፣ ሉቃስም የት ሄዶ እንደሆነ ባናቅም ዮሐንስ ብቻ ነው የመዘግበው። ጌታ አብዝቶ ይባርከው። አሜን። ፕሬዝ ጋድ። ዮሐንስ ሲመዘግበው ይህን ክፍል እንግዲህ ወይ ተኝተው ይሆናል፣ ሌሊት ስለሆነ እንቅልፍ ብሏቸውም ሊሆን ይችላል። ተውት፣ አሁን እሱ የኔ ሳይንስ ነው። እሺ ዮሐንስ ወንጌል ምዕራፍ 3 ላይ ከፈሪሳውያን ወገን የሆነ የአይሁድ ምንድን ነው የሚለው አለቃ። ባለፈው ሳምንት ፈሪሳውያን ምን አይነት ሰዎች እንደሆኑ አሳይቻችኋለሁ። ፈሪሳውያን ማለት ስለ ሙሴ ሕግ የቀኑ ናቸው። የሙሴን ሕግ ይኸውላችሁ፣ ሰውየውን በትክክል መረዳት አለብን ከማጋ እያወራ እንደሆነ። ዝም ብሎ አንድ ተራ ሃይማኖተኛ እንዳይመስላችሁ። ልክ ነው፣ ሰውየው አንድ ሃይማኖት የሚከተል ሰው ነው። ነገር ግን የብሉይ ኪዳን መጽሐፍቶችን ቃል በቃል የሚያውቅ ሰው ነው።
የሙሴን ሕጎች ጠንቅቀው የሚያውቁ ሰዎች ናቸው። እነዚህ ሰዎች መጽሐፍ ቅዱስ ላይ ጌታ ኢየሱስ በምድር በነበረ ሰዓት ብዙ ጊዜ ይጣላ ነበር ከነዚህ ሰዎች ጋር። ለምንድን ነው ሲባል የራሳቸውን ሕግ አውጥተዋል። ሙሴ ከሰጠው ሕግ ተጨማሪ ደግሞ እነሱ ደግሞ የሽማግሌዎች ወግ ብለው የራሳቸውን የጨማመሯቸው ልክ እንደ ሙሴ ሕግ የሚከበሩ ከመጽሐፉ ጋር አብረው የጻፏቸው መጽሐፎች። ስለዚህ ብዙ ጊዜ ኢየሱስ አይታችሁት ከሆነ እናንተ የሰውን ስርዓት የሆነውን እያስተማራችሁ በከንቱ ታመልኩኛላችሁ ለእነዚህ ሰዎች ነው የሚል። ፈሪሳውያን ግብዞች እንደሆኑ ብዙ ጊዜ ይናገራቸው ነበር። ውጭውን እንጂ የምታጠሩት ውስጡን አይደለም እያለ ኢየሱስ ሲናገራቸው እናያለን። ይሄ ሰውዬ ደግሞ ከፈሪሳውያን ወገን የአይሁዶች ምንድን ነው ይለዋል? አለቃ ነው። ስለዚህ አለቃው ነው። መቼ መጣ ይላል? በሌሊት። ለምን በሌሊት መጣ ብላችሁ ስታጠኑ 3 ምክንያቶች ማቅረብ ይቻላል። አንደኛው ዮሐንስ ወንጌል ምዕራፍ 9 ቁጥር 19 አካባቢ ላይ ምን ይላል የእግዚአብሔር ቃል? ሌው ምዕራፍ 9 ቁጥር 22 ላይ የእግዚአብሔር ቃል ሲናገር ምን ይላል? ማንም ሰው ኢየሱስ እርሱ ክርስቶስ ነው ብሎ የመሰከረ ካለ ከምኩራብ ያስወጡታል። ይሄን ተስማምቷል። ስለዚህ ምናልባት ሰውየው ፈርቶ ሊሆን ይችላል። ምክንያቱም ኢየሱስ ጋር ታየ ማለት ወይም ደግሞ የኢየሱስን አገልግሎት ተቀበለ ማለት ቀጥታ ያለውን ፖዚሽን ከፍተኛ ስልጣን ነው ያለው በአይሁድ ማህበረሰብ ላይ። ይሄ ስልጣናቸው ብልጽግና የሚያመጣ ነው። ስለዚህ ይሄንን ቦታ ሉዝ ማድረግ በቀላሉ ቀላል አይደለም። ስለዚህ ምናልባት በዛ ምክንያት ሊሆን ይችላል ሌሊት የመጣው። ወይም ደግሞ ሁለተኛው ምክንያት አይታችሁ ከሆነ ኢየሱስ ቀን ብዙ አይመቸው። ምክንያቱም በጣም ቢዚ ነው። ጥያቄ ይበዛበታል። ብዙ ግብ አለ። ስለዚህ ከኢየሱስ ጋር ፕራይቬት ታይም ለመውሰድ ከፈለክ ሌሊት ነው የምትመጣው። ፕሬዝ ጋድ። የሚገርመው ፕራይቬት ታይም ለመውሰድ ሌሊት ሲመጣ ኢየሱስ መሽቷል፣ ከፕሮግራም ሰዓት ውጭ ነው አለ። አሜን። ይቀበላል ማለት ነው ሰውየው። ሶስተኛው ምክንያት ደግሞ ምናልባት ይህ ሰው አይታችሁ ከሆነ አይሁዳውያኖች ሆነው ከአይሁድም እዛ መሪዎች ውስጥ ተቀምጠው ፈሪሳውያን ሆነው በድብቅ የኢየሱስ ደቀ መዛሙርቶች ነበሩ። ለምንድን ነው ክርስቶስ ነው ብሎ በአደባባይ የማይመሰክሩለት? ከማህበር ስለሚወጡ። ከድር ይባረራል፣ ከማህበረሰብ ትገለላል ያንን ሰው እየከተከ። ስለዚህ በሶስቱ ምክንያቶች በሌሊት መጣ። ምናልባት ከሶስቱ በአንደኛው ምክንያት ነው ወደ ሌሊት የመጣው። ከዛ የጠየቀውን ጥያቄ ዲስከስ አድርገንበታል ባለፈው ሳምንት። ከጠየቀው ጥያቄ በኋላ ኢየሱስ ስለ ዳግመኛ ልደት አወራ። ዮሐንስ ወንጌል ምዕራፍ 3 በአጠቃላይ የሚያወራው ስለ 2 ነገር። አንደኛው የሰው ልጆች እንዴት ዳግመኛ እንደሚወለዱ ሲሆን፣ ሁለተኛው ፓርቱ ደግሞ የሰው ልጆች ዳግመኛ የሚወለዱበትን የእግዚአብሔርን ጥልቅ ፍቅር ነው የሚያስረዳው። ሰምታችሁኛል? ልድገመው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 3 እስከ ብዙ ሰዎች የሚመስላቸው ከኒቆዲሞስ ጋር የተነጋገረው እስከ ቁጥር 10 ነው። ኢዝኖት አይደለም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 የተነገረው ለኒቆዲሞስ። ሰውየው እስከ ቁጥር 21 ድረስ እንዳልሄደ ማየት ትችላላችሁ። እስከ ቁጥር 21 ድረስ ያለውን ከተናገረ በኋላ ከዚህ በኋላ ነው። ከምን በኋላ? ከኒቆዲሞስ ጋር ከተነጋግሮ ከጨረሰ በኋላ ነው ኢየሱስ ሌላ ነገር ወደ ሌላ ሀገር እንደሄደ ይነግረናል። ስለዚህ 2 ሜጀር ነጥቦችን ያነሳል። እሱም በአጠቃላይ የሚያወራው ይሄኛው ክፍል ዮሐንስ ወንጌል ምዕራፍ 3 ስለ ዳግመኛ መወለድና ዳግመኛ መወለድ ስለቻልንበት ስለ እግዚአብሔር ፍቅር ኢየሱስ 2 ነጥቦችን ለኒቆዲሞስ ያስረዳው እናያለን። ቁጥር 15 ጀምሮ ላንብበው። ባለፈው ሳምንት ስለተናገርኩበት ብዙውን ሙሴ በምድረ በዳ ምን እንደሰቀለ ይላል? እባብን እንደሰቀለ። አያያይ እናንተ ይህን ክፍል በጣም ነው ሰሞኑን በቃ ይባረከኝ። እንዲሁ ይህን ክፍል ተመለስኩና ዘሁልቅ ላይ ሙሴ እባቡን ሲሰቅል የሰቀለበትን ሪዝን አጠናው። ሙሴ እባቡን የሰቀለበት ሪዝን የእስራኤል ልጆች መንገድ ላይ እየሄዱ እያለ በእግዚአብሔርና በሙሴ ላይ አጉረመረሙ። ሙሴ አሉት የሚበላ የለም፣ ይህንን የሆነ ድርጨት የሚመስል ነገር በየቀኑ ትመግበናለህ፣ ሰለቸን፣ እኛ ዱባ የለም፣ ስጋ ነገር የለም፣ እዛ ግብፅ ምናምን ብለው በእግዚአብሔርና በሙሴ ላይ ሲያጉረመርሙ መጽሐፍ ቅዱስ ምን መጣ ይላል? እባብ መጣ።
ከዛ ምድረ በዳ ስለሆነ የእባብ ችግር የለም ታውቃላችሁ። ምድረ በዳ ላይ በጣም ነው የሚመቸው። በወደ ትሄዳለህ ደግሞ አፈር ትበላለህ ስላለው አፈር በብዛት ስለሚገኝ እዛ ብዙ ችግር የለም። ክብር ለእግዚአብሔር። ሙቀት ይመቸዋል፣ ይፈለፈላል። ስለዚህ ይሄ እባብ እየመጣ ህዝቡን መናደፍ ጀመረ። ህዝቡ እየተነደፉ እያለ በጣም ሲመራቸው ሙሴ ጋር መጡ። ሙሴ አሉ በቃ አንተንም እግዚአብሔርንም በድለናል ይዝጋ። ስለዚህ አሁን ወደ እግዚአብሔር መናበለን ብለህ ጸልይልናል። ከዛ ሙሴ እግዚአብሔር ጋር መጣ። አይ እግዚአብሔር እንደው ምን አይነት አምላክ ነው? በቃ አያገባኝም ለምን አይልም? በድለውታል እኮ ተናግረውታል፣ እግዚአብሔርን ተናግረውታል። ወርድ አውጥተው ካፋቸው ቀይ ባህርን ከፍሎ ካሻገራቸው በኋላ ነው ያሉት። ከዛ እግዚአብሔር እንዲህ አለ፣ ስሙ አለ፣ ችግር የለም አለ፣ ይኸውልህ የምታረገውን እነግርሃለሁ አለ። ሙሴ የናስ እባብ ትሰራና የናሱን እባብ ትሰቅለዋለህ አለ። ዓላማ በሚባል ቦታ ላይ ተሰቅለዋል። ከዛ እሱን ያየ ይድናል። አይ ሳይንስ አስቡት። አሁን እባብ የነደፈው ሰው እባብ ይተባል። ምን ላይቭ እባብ አላይም እንዴ? ሕያው የሆነ እባብ በዚህ እየሄደ የናስ ተሰቅላለህ እንዴ? ፎርጌት ኢት ብራዘር። ይህ እግዚአብሔር ምን አለ? አይተህ ትድናለህ። ስለዚህ አትጠይቀው። እግዚአብሔር ምን ለማለት ፈልገው ነው? እግዚአብሔር በእንጨት ላይ ስቀለዋል። ከዛ ያንን ያዩዳ ይህ ዛሬም እንደዚሁ ነው። እግዚአብሔር ኢየሱስን ከፍ አረገና ሰቀለው። ብዙ ሰዎች ለምን ጤንነታቸው እንደማይመለስ ልንገራቸው። በሽታቸውን እንጂ ኢየሱስን ማየት አይችሉም። እስቲ ተወኝ በሽታዬን ላስታምበት፣ እስቲ ላዳምጠው በሽታዬን። ይህ እግዚአብሔር ልጆቹ የሚፈወሱበትን መንገድ እንዴት እንዳዘጋጅ ታውቃላችሁ? ኢየሱስን ነው። ኢየሱስን ማየት ስትጀምር በሽታ ካንተ ላይ መራገፍ ይጀምራል። ክብር ለኢየሱስ። ዮሐንስ ወንጌል ምዕራፍ 3 ቁጥር 15 ያወራው ስለ ስጋችን ፈውስ ነው። ኢንፋክት ከዛ የጠለቀም የደህንነት ፕሮግራም ቢኖርበትም ቀጥታ ሙሴ በምድረ በዳ እባብ የሰቀለው ምንድነው? ስጋ ላይ ስለመጣው በሽታ፣ በኃጢአት ምክንያት ስለመጣው በሽታ ነው የሰራው። ስለዚህ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ልክ ሙሴ እንደሰቀለው እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ሃሌሉያ! ክብር ለኢየሱስ። ሰምታችሁታል? ምን እንዲኖረው አለ? የዘላለም ሕይወት። ምን ማለት ነው የዘላለም ሕይወት ማለት? ዘላለም መኖር ማለት አይደል? ዘላለም መኖርም ቢጠቀልል። ምክንያቱም ስሙኝ፣ የሰው ልጆች ሁሉ ዘላለም ይኖራል። ጌታን ቢቀበሉም ባይቀበሉም እስከ መቼ ይኖራሉ? በደም ስሙኝ፣ በ3000 ሚሊኒየም ትኖራላችሁ። ሃሌሉያ! የምስራች 2000 ሚሊኒየም ላይ በጣም ዘብኬዋለሁ። 3000 ሚሊኒየም ላይ አንኖርምና እንጨፍር። ፕሬዝ ጋድ። ስማ 3000 አይደለም 55000 ብላይ ቆለጭ ብለን እንዳለ ነው ትኖር። ልክ ነው። ቦታ ይቀይራል። ሰው ቦታ ይቀይራል። ለምሳሌ አንድ ዘመዳችሁ አሜሪካ እንደሚኖረው ማለት ኢትዮጵያ ውስጥ አለው የለም፣ አሜሪካስ አለ። ሰውየው ከዚህኛው ጉዝ ዓለም ይወጣና የሆነ ቦታ ሄደ። ነገር ግን ሰውየው ምንም ሳይቀነስበት ሳይጨመርበት በድሮ እንትኑ ዘላለሙን 3000 ሚሊኒየምን የት ነው የሚያከብረው? ፕሬዝ ጋድ። ታውቃላችሁ መጽሐፍ ቅዱስ ስለ 1000 ዓመት ሲናገር ሚሊኒየም እንዳለ ታውቃላችሁ ክርስትና ውስጥ? ሃሌሉያ አሜን። 1000 ዓመት የት ነው ይነግሳሉ ይላል? ምድር ላይ። ታውቃላችሁ ኢየሱስ ይወርዳል። ኢየሩሳሌም መናገሻ ከተማችን ዋና ከተማችን ትሆናለች። ሃሌሉያ ፕሬዝ ጋድ። አዲስ አበባ ወይም ደግሞ ኒውዮርክ አይደለም የሆነው። ፕሬዝ ጋድ የሚሆነው ኢየሩሳሌም ነው። ኢየሩሳሌምን ዋና መናገሻችን ወይም ከተማችን እናደርግና በኢየሩሳሌም ላይ ጌታ ኢየሱስ ራሱ ይወርዳል። ከዛ ያ 1000 ዓመት ሰይጣን ይታሰራል። በዛ 1000 ዓመት ታውቃላችሁ ፕሬዝ ጋድ ኢንጆይ እናደርጋለን። 7 ዓመት የሰርግ ጊዜ ሙሽሪትና ሙሽራው ክብር ለኢየሱስ ይሁን። ወደፊት በመጨረሻው ዘመን ስንማር ነው። በዛ 7 ዓመት ውስጥ ጌታ ኢየሱስ የሚያደርገው ነገር ምንድነው? ብድራትን ይከፍላል። ይህ ስለ ወንጌል ብለህ ገንዘብን ስትሰጥ ሪከርድ አለ። ስለዚህ ያኔ ቴንክ ዩ ያኔ ትዝ ይልሃል እዛ ቤት ሄደህ
ሌሊት ሄደ ጸለይክለት አይደል? ታንክ ዩ። ኤቭሪ ሪከርድ ኤቭሪ በህይወታችን ያደረግነው ማናቸውም ነገር በሙሉ ሪከርድ አለ።